በነቢያት አገልግሎት በቃልና በኑሮ በምድር ላይ በምንሰጣቸው መንፈሳዊ አገልግሎቶች በኩል መንፈስ ቅዱስ በእኛ እንዴት እንደሚገለጥ የሚያሳይ ነው። ምዕራፍ 7 ውስጥ ነው ያለነው። የመጀመሪያውን ክፍል አይተናል። ከቁጥር 1 እስከ 24 ያለውን ጌታችን ኢየሱስ ክርስቶስ በዳስ በዓል ላይ ራሱን የገለጠበት መንገድ የራሱ እንጂ የሰዎችን መስመር የተከተለ እንዳልሆነ በዛ መስመርም ተገልጦ በነቀፋው ዘመን ዓለም እሱን በምትጠላበት ለሱ ስፍራ በማትሰጥበት ዘመን ሊሰራ የሚገባውን ስራ ሲሰራ አይተናል። እንግዲህ አሁን ከቁጥር 25 በኋላ ከተለያዩ ሰዎች ላስተማረው ትምህርት የተሰጠ ምላሽ ወይም እሱ ራሱን መጽሐፍትን በማስተማር ለገለጠበት ለዚያ መግለጥ የተለያዩ ሰዎች የሰጡትን ምላሽ እሱም እንደገና ይበልጥ ያስተማረውን ትምህርት የገለጠውን እውነት የምንማርበት ይሆናል። እስከ 31 ያለውን በቅድሚያ እናያለን። እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆም በግልጥ ይናገራል፣ አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? ነገር ግን ይህ ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴት እንደሆንሁ ታውቃላችሁ። እኔ በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ ይላል። እግዚአብሔር ይመስገን። እንግዲህ በዳስ በዓል ላይ ራሱን በራሱ መንገድ፣ በሰው መንገድ ሳይሆን በራሱ መንገድ ለገለጠው ክርስቶስ ሰሚዎቹ የሰጡት ምላሽ ነው እና በሁለት የተከፈሉ ናቸው። የመጀመሪያዎቹ ቁጥር 25 ላይ ከኢየሩሳሌም ሰዎች አንዳንዶቹ እንደዚህ ሊገሉት የሚፈልጉት ወገኖች ናቸው። ሁለተኛዎቹ ቁጥር 31 ላይ ከሕዝቡ ግን ብዙዎች፣ እነዚህ ደግሞ ያመኑበት ናቸው። በሕዝብ መካከል የሚሰጥ አገልግሎት ወደ ሰው የሚቀርብ የእግዚአብሔር እውነት ሁሉም አይቃወመውም፣ ሁሉም አይቀበለው። ይሄ መታወቅ አለበት። ከመነሻው ሁሉም እንዲቀበለኛል ብሎ መውጣት አይቻልም። ተናጋሪው፣ አስተማሪው ወይም ወንጌል ሰባኪው፣ ወንጌል አገልጋዩ ከሕዝቡ የሚመጣውን ምላሽ ታሳቢ አድርጎ አይደለም መውጣት ያለበት። እግዚአብሔርን ወክሎ ነው የሚወጣው። እግዚአብሔር የሚናገረውን እርሱን ለመናገር ነው የሚወጣው።
የእግዚአብሔርን የዘላለም ዕቅድ ለማስተዋወቅ ነው የሚወጣው። የእግዚአብሔር አምባሳደር ሆኖ ነው የሚገለጠው። የሚያስበው ከእግዚአብሔር ዘንድ የሆነ ነገር መናገሩን እንጂ ከሰሚዎቹ በኩል ተከትሎ የሚመጣውን ውጤት አስቦ አይናገርም። ተስፋም አይቆርጥም። የሚሰማኝ የለምም አይልም። ሁሉም ይሰማኛልም አይልም። ያው በሁለት የተከፈለ ነው። እንደውም እዚህ ላይ የዳስ በዓል ላይ አመኑበት የተባሉት ያው እምነታቸው በራሱ በትምህርተ ጥቅስ ውስጥ ሆኖ አመኑበት የተባሉት ብዙዎች ናቸው። ግን የተቃወሙት በገዳዮቹ መስመር ውስጥ የሚታዩት የሕዝብ ወገኖች አንዳንዶች ነው የተባሉት። እንደዚህ እኮ ነው። አይገርምም? እጅግ የከፋ ተቃውሞ እንዲሁም ትልልቅ ጥፋቶች እስከ መፈጸም ነፍስ እስከ መግደል የሚደርስ ትልቅ ነውጥ የሚፈጥሩ ሰዎች አንዳንዶች ናቸው። የሚገርም እኮ ብዙ ሰው ሊያንቀሳቅሱ ይችላሉ። ሰው ለምን እንደወጣ እንኳን ላያውቅ ይችላል። ግን አንዳንዶች ተቃውሞ መቀስቀስ፣ ሰው ማስገደል ይችላል። ታስታውሳላችሁ የኤፌሶኑን ሐዋርያው ጳውሎስ በኤፌሶን ባገለገለው አገልግሎት የተነሳውን ተቃውሞ ታስታውሳላችሁ። የኤፌሶን አርጤምስ ታላቅ ናት የሚል ጩኸት የሚጮሁት እና ያን የጨዋታ ስፍራ በሙሉ የሞሉት የጳውሎስ ተቃዋሚዎች እና ከፍተኛ የሆነ ተቃውሞ በማሰማት በእልክ ወጥተው በሃይማኖት ቅናት ወጥተው አማኞችን ለማጥፋት የዛን ያህል የተንቀሳቀሱ ሰዎች ለምን እንደተሰበሰቡ እንኳን አያውቁም ነበር። ግን ነገር ያላቸው ሰዎች ነበሩ። አንጥረኞች፣ ጉዳይ ያላቸው ተቃዋሚዎች አሉ። አንድ የሆነ መብት ተነክቷል፣ ጥቅሜ ተነክቷል የሚሉ አንቀሳቃሾች ግን አሉ። የግል ጉዳያቸው ነው የነሱ። ግን በሰው ሃይማኖታዊ ስሜት ውስጥ ይገቡና ጉዳያቸውን ያስፈጽማሉ ማለት ነው። እና እዚህ ጋር ጌታ ኢየሱስ ክርስቶስ የሚያስተምረው ትምህርት በጣም እየጣፈጠ መጣ። አይደለም ደስ ብሏቸው የሚቀበሉትና የሚሰሙት ቀርቶ የሚቃወሙት ሁሉ አለማድነቅ አልቻሉም። ይደነቁ ነበር። ሳይማር እንዴት መጽሐፍትን ያውቃል እያሉ እና ነገሩ በዓሉ ላይ የገለጠው እውነት ስብከቱም አሰባበኩም ነፍስን የሚመስጥ ልብን የሚያቀልጥ ነው እና መድረክ እንዳያገኝ እንደዚህ በሕዝብ ፊት ተሰሚነት እንዳያገኝ የሚፈልጉ ሰዎች አንዳንዶች ማጉረምረም ጀመሩ። ሕዝቡ እኮ በሰላም እየሰማ እንዴ አሉ። ሊገድሉት የሚፈልጉት ይህ አይደለምን? እነሆ በግልጥ ይናገራል፣ አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን አሉና ነገሩን ዲስፕሩፍ ያደርጉታል። ማለት አይደለም ብለው ለማስቀመጥ አንድ እንደ ማስረጃ ብለው በእነሱ በኩል የሚመስላቸውን ይናገራሉ። ነገር ግን ይህ ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ከወዴት እንደሆነ ማንም አያውቅም። ስለዚህ ምን እያሉ ነው እነዚህ ተናጋሪዎች፣ እነዚህ ተቃዋሚዎች? ይህ ሰው ክርስቶስ አይደለም እያሉ ነው። ለምን ቢባል ክርስቶስ ከየት እንደሆነ ከየት እንደሚመጣ አይታወቅም። ይሄ ግን ከየት እንደመጣ አውቀናል። ያው ቢጠየቁም የሚመልሱት ግልጽ ነው። ከገሊላ ናዝሬት ነው የመጣው። እና ገሊላና ናዝሬት ደግሞ ምንድን ናቸው?
ይታወቃል። ለማጣጣል ነው። ወደ ታች የሚናገሩት አለ። አለቆቻቸው ከገሊላ ነቢይ እንዳይነሳ መርምርና እይ ይላሉ። ስለዚህ ከወዴት እንደሆነ አውቀናል። ይሄ ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም አሉ። አቤት ውሸት! ማንም አያውቅም። በቃ ምንም ገደብ እኮ የለውም። ሰው ልቃወም ካለ በጭፍን ነው። በቃ በጭፍን ነው። ለመሆኑ ገና እንደተወለደ ሰብአ ሰገል በኮከብ ተመርተው በመጡ ጊዜ ሄሮድስ በተንኮል ለመያዝ በፈለገ ሰዓት ምሁራኖቻቸው ምን ነበር ያሉት? ታስታውሳላችሁ አይደል? ወዴት እንዲወለድ ጠየቃቸው ነው እኮ የሚለው። እሱ ለማጥመድ ፈልጎ ነው። ከዛ ትንቢተ ሚክያስ ምዕራፍ 5ን ጠቅሰው አንቺ ቤተልሔም ኤፍራታ ሆይ ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ መስፍን ንጉሥ ይወጣልኛል ተብሎ እንዲህ ተጽፏልና በቤተልሔም በይሁዳ ቤተልሔም ነው አሉት የሚል ማቴዎስ ምዕራፍ 2 ላይ እናነባለን። ያውቃሉ መሲሁ ክርስቶስ ኢየሱስ መሆኑን አይመኑ እንጂ ግን በብሉይ ኪዳን የተነገረለት መሲህ ከወዴት እንደሚመጣ ተጽፏል። ያውቃሉ። እዚሁ ምዕራፍ ላይ ወረድ ብለን መከፋፈል ይፈጠራል እና ያሉት ምንድን ነው? ባይሆን አላወቁም፣ የኢየሱስን መነሻ አላወቁም እንጂ በብሉይ ኪዳን ክርስቶስ እንደሆነ መሲህ እንደሆነ የተነገረለት ማንነት ግን ከየት እንደሚመጣ ያውቃሉ። በእውኑ ከገሊላ ይመጣልን? ክርስቶስ ከገሊላ ይመጣልን? ከገሊላ አይመጣም አሉ። ይኸው ልዩነቱን ሲያውቁ ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? እዚሁ እኮ አሉ የሚያውቁ አሉ። አያችሁ ሕዝቡ መሃል። እነዚህ አንዳንዶቹ ግን ክርስቶስ ኢየሱስን ሊገድሉት ከሚፈልጉት ወገን የሆኑት እንዴት መድረክ ተሰጠው? እንዴት ዝም አሉት? ሊገድሉት እየፈለጉት አለቆቹ ምን ነካቸው? ካለቆቹ የባሱ ተቆርቋሪዎች ናቸው። አያችሁ አለቆቹ እንዴ በእውነት ክርስቶስ እንደሆነ በእውነት አወቁ አሉ። በጣም የሚገርም እኮ ነው። አንደኛ ክርስቶስ ነው የሚለውን አስረግጠው ክርስቶስ ነው ይባላል እንጂ አይደለም ነው በእነሱ ውስጥ። ግን አሁን በእውነት ክርስቶስ ነው ብለው አመኑ። እውነተኛው ክርስቶስ ይሄ ነው ብለው አመኑ። አወቁ ብቻ አይደለም በእውነት አወቁ። በእውነት ካልሆነ ችግር የለባቸውም ማለት ነው። ያችሁት በእውነት ክርስቶስ ካልሆነ በእውነትም ክርስቶስ እንደሆነ በእውነት ካልታወቀ ችግር የለባቸው። ግን አሁን ይህን ያህል መድረክ አግኝቶ እንደዚህ በግልጥ እንዲናገር እድል ያገኘው አለቆቹ የፈቀዱለት ወይም ዝም ያሉት ምንድን ነው? ጥያቄ ውስጥ ገቡ። ምንድን ነው ስሜታቸው? ፍላጎታቸው ምንድን ነው? ለምን አልተገደለም ነው? ለምን ሊገደል አልተያዘም? እንዴት ለዛውም ይህን ያህል መድረክ እንዴት ይሰጠዋል? እንዴት በነፃነት ራሱን ይገልጣል? ይህ እኮ ነው። ግን አንዳንዶች ናቸው አይሁድ ሊገድሉት ይፈልጉ ነበር። በዚህ ምዕራፍ ውስጥ ይህ አገላለጽ በተደጋጋሚ ነው የምታገኙት። ገና ከጅምሩ ጌታ ኢየሱስ ክርስቶስ ራሱ በገሊላ ይመላለስ የነበረው ለምን ነበር ስናነብ ቁጥር 1 ላይ ከዚህ በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበር ይለናል እና በገሊላ ይመላለስ ነበር። ከዛ ወደ ዳስ በዓል ደግሞ ወጣ። በስውር ወጣ። ወንድሞቹ ባሰመሩለት መስመር ባይሆንም በወጣ ጊዜ ምንድነው የሆነው? ቁጥር 11 ላይ አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር።
ይገርም እኮ ነው። ስለዚህ እነዚህ በኢየሩሳሌም ያሉ አንዳንድ ሰዎች እና እዚያ ትምህርቱን እየሰሙ ያሉ መቅደሱ ላይ ዳስ በዓል ላይ የተገኙ እነዚህ ሰዎች ኢየሩሳሌም ውስጥ ያለውን ድባብ ያውቁታል። አለቆቻቸው አካባቢ ያለውን እቅድ የሚያውቁ ናቸው። ግን በጣም ተገርመዋል። አንድ ናዝራዊ፣ አንድ ገሊላዊ በዚህ ትልቅ በዓል ላይ በቤተ መቅደሱ ውስጥ ከመጻሕፍት እየጠቀሰ በሚያስደንቅ ሁኔታ ማስተማሩ፣ በወቅቱ ደግሞ በከፍተኛ ደረጃ ለመገደል እየተፈለገ እንዳለ የሚያውቁ ሰዎች በጣም በቃ ተደነጋገሩ። ኮንፊውዝ ነው የሆኑት። እንዴት አሉ። ምንድን ነው ያላወቁት እነዚህ ሰዎች? እሱ የሚሞተው ባለቆቻቸው ውሳኔ አለመሆኑን ግን አያውቁም። መቼም አያውቁም። ሊያውቁትም አይችሉም። እንኳን እነሱ ሊገሉት የሚፈልጉት አለቆች ራሳቸው እና መጨረሻ ላይም የሚገሉት አለቆች መቼ ሊሞት እንደሚችል ማወቅ አይችሉም። ይህ በእግዚአብሔር በተወሰነው በቀደመው ዕውቀቱና ሐሳቡ መሰረት በተወሰነው ቀንና ሰዓት ብቻ ነው የሚሆነው። እነሱ በፈለጉት ቀን አይደል። ይህን አላወቁም። ስለዚህ በቃ ግራ ገባቸው። እንደዚህ ነው ዓለሙ ግራ ይገባዋል። የእግዚአብሔር የሆነውን ነገር አያውቅምና። ዛሬ ጌታ በሰጠን ልክ በሰጠን ጊዜ የክርስቶስ ኢየሱስ የሆነውን ነገር ሰይጣን ከመጀመሪያው ነፍሰ ገዳይ የሆነው ሰይጣን በሚገዛት መድረክ ላይ ዓለም ላይ እንናገራለን አይደል? ይፈልጋል ሰይጣን። ይሄ የዚህ ዓለም ገዥ ማን ነው? ሰይጣን ነው። ፍላጎቱ ምንድን ነው? በቃ ከመነሻው ጀምሮ ከመጀመሪያው ጀምሮ የክርስቶስ የሆኑትን ማጥፋት። እሱ በዚህ ዕቅድና ፍላጎት መሰረት ይችን ዓለም እያስተዳደረ ባለበት በዚህ ዘመን የጸጋውን ወንጌል እንሰብካለን። ክብር ለጌታ ይሁን። ለምን? ጸጉራችን ተቆጥሯል። ክብር ለጌታ ይሁን። ያለ አባታችሁ ፈቃድ አንዲቷም ጸጉር አትወድቅም። ይሄ ቃል ኪዳን። ከድንቢጥ እንበልጣለን። ለድንቢጥ ዋጋ አላት። ለኛስ የኛ ዋጋ በምን ይለካል? በብርና በወርቅ አይለካም። የክርስቶስ ኢየሱስ ክቡር ደም የተከፈለልን ሕዝቦች ነን። ስለዚህ ሲፈቅድ ብቻ ሲፈቅድላቸው ብቻ በእኛ ላይ አንዳች ነገር ሊኖራቸው ይችላል። እሱ ካልፈቀደ ግን ሊሆን የሚችል ነገር የለም። ሲፈቅድላቸው እኮ ወደፊት በሱ ፈቃድ መሰረት ይሰጣቸዋል ራሱን አይደል? ማንን ትፈልጋላችሁ? የናዝሬቱ ኢየሱስን ሲላቸው ወደቁ። እኔ ነኝ ሲላቸው እኔ ነኝ ሲላቸው ወደቁ። ከዛ ተነሱ። ማንን ትፈልጋላችሁ? የናዝሬቱ ኢየሱስን። እኔን የምትፈልጉ ከሆነ እነዚህ ይሂዱ ተዋቸው ብሎ ራሱን ሰጣቸው። በባለስልጣን ስፍራ ላይ ሆኖ የሚያሰው አሁን እንዲህ ብሎ መወሰን ይችላል። የታጠቁ ሰዎችን ያዘዘው እኮ እሱ ነው። ታጥቀው የመጡትን ባለስልጣኖቹን እኔን የምትፈልጉ ከሆነ እነሱ መንካት አትችሉም ነው። ለዚህ እንዲታዘዙ ያደረጋቸው በዚያን ጊዜ የተገለጠው መለኮታዊ ኃይል ነው። ወደ ኋላቸው ወድቀው ነበርና እነሱን ከነኩ ያው ሌላም ሊከተል ይችላል። ስለዚህ ወዶ ፈቅዶ ራሱን ሰጣቸው። ይሄ ነው
የእግዚአብሔር ፈቃድ ነው ያለበት። ክርስቶስ የሚሞተው እነሱ ምኩራቡ ስለተሰበሰበ ሳናሃድሪን ሸንጎው ስለወሰነ ታጣቂዎች ስላሏቸው የጦር መሳሪያ ስላላቸው በቃ ጥላቻ ስላላቸው አይደለም። በቃ የእግዚአብሔር ጊዜ እስኪደርስ ድረስ ግን እስከ መጨረሻዋ ነጥብ የፈለገው መድረክ ላይ ቆሞ ጌታ ማስተማር ይችላል። ይሄን ያላወቁት እነዚህ ሰዎች እና ክርስቶስ አይደለም ብለው የሚቃወሙ ናቸው። በግልጽ ከወዴት እንደሆነ አናውቅም። የምድሩን ቢያውቁም ሌላውን ግን አያውቁም። በሰውነቱ ከየት እንደሆነ ማወቅ ቢችሉም ከዛ ባሻገር ያለውን ግን ማወቅ አይችሉም። ስለዚህ ምን አላቸው? ቁጥር 28 ላይ እንግዲህ ኢየሱስ በመቅደስ ሲያስተምር አለ እኔንም ታውቁኛላችሁ ከወዴት እንደሆንሁም ታውቃላችሁ አላቸው መጀመሪያ። ስለዚህ ቅድም አናውቅም አይታወቅም ያሉት ውሸት መሆኑን ነገራቸው። ከዛ ቀጠለና ምን አላቸው? እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው፣ እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛልና አውቀዋለሁ ብሎ ጮኸ አለ። ክርስቶስ ከወዴት እንደሆነ በሰውነቱ ከወዴት እንደሚነሳ ተነግሯል። በመጽሐፍት ታውቋል። ከቤተልሔም ይወለዳል። ያው በናዝሬት ይደግ እንጂ መነሻው ቤተልሔም ነው። በትክክል ተፈጽሟል። ይህንን መዘርዘር ይችላል። ኢየሱስን እንኳን እንደ ክርስቶስ ባይቀበሉ የክርስቶስ መነሻ ግን ይታወቃል። ግን የማያውቁት ከዛ በፊት ያለውን አያውቁም። ከቤተልሔም በፊት ያለው ከየት ነው የመጣው? ወደፊትም ይነግራቸዋል። እኔ ከላይ ነኝ እናንተ ከታች ናችሁ የሚልበታል። እና የማታውቁት ነገር ቢኖር የላከኝን አታውቁትም፣ እኔ ከእርሱ ዘንድ ነኝ። የሚገርም እኮ አባባል ነው። እነሱ ከየት ነው ጥያቄያቸው አይደል? ከወዴት። ኢየሱስ ደግሞ የቦታ የመነሻ ጉዳይ አይደለም። አንድ ሌላ የማታውቁት ማንነት አለ። እነሱ እኮ ያህዌህን የአብርሃም ይስሐቅ ያዕቆብን አምላክ አውቀናል ብለው ልባቸው በቃ ሞልቷል አይደል? ግን እናንተ የማታውቁት አለ አላቸው። እኔ ከእርሱ ዘንድ ነኝ፣ እኔ አውቀዋለሁ አላቸው። ይሄ በጣም በቃ እነሱን ወደ መጨረሻው ማንነታቸውን የሚገልጥ ነው። ወደ ነጥቡ መጣ። ከወዴት እንደሆነ አይታወቅም ያሉት ሰዎች፣ አዎ ከወዴት እንደሆነ የማይታወቅ ነገር ካለ፣ የማታውቁት ነገር ካለ እኔ ከአብ ዘንድ ነኝ፣ እሱን ነው የማታውቁት። እርሱ ልኮኛልና አውቀዋለሁ ብሎ ጮኸ። ይሄን ጊዜ በቃ አለቀ ነገሩ። መታገስ አልቻሉም። ምንድነው? ቀጥታ ወዲያውኑ ማድረግ የሚፈልጉትን ወደ ማድረግ ለመሄድ ነው የተነሳሱት። ነገር ምን አደረጉ? ስለዚህ ሊይዙት ይፈልጉ ነበር። ቅድም እኮ ምን ነበረ? አለቆቹ ለምን ዝም አሉት ነው። እንዴት ዝም ይላሉ? ሊገድሉት የሚፈልጉት ለካ ራሳቸው ናቸው የሚፈልጉት። ያያችሁ፣ የአለቆቹ ሐሳብ ለካ የነሱም ነው። ስለዚህ ወዲያውኑ ሊይዙት ይፈልጉ ነበር። ግን ለምንድን ነው ያልያዙት? ምንም በቃ ህዝቡ ተከላክሎ ነው አይለንም፣ ወይም ደግሞ የሆነ የጸጥታ አካል ደርሶ ነው አይለንም፣ ወይ ደግሞ እሱ በሆነ ጥበብ አስቀርቶት ነው አይለንም። የሚለን ነገር ምንድነው? ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ይሄ ይደጋገማል። ጊዜው ገና ስላልደረሰ የሚለው ቁጥር 44 ላይ ስትደርሱ ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም የሚል ቃል አለ። የጊዜ ጉዳይ ነው። ከመጀመሪያ ጀምሮ በተለያዩ ጉዳዮች እሱ የሚመራው
በሰዎች ጊዜ ሳይሆን በራሱ ጊዜ በእግዚአብሔር ጊዜ መሆኑ በግልጽ እየተነገረ ነው። ምሳሌ ዮሐንስ 17 ስትመለከቱ ጌታ ኢየሱስ ክርስቶስ በጸሎቱ ላይ ምንድነው ያለው? ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባቶች ሰዓቱ ደርሷል። ከአባቱ ጋር ሲነጋገር ሰዓቱን እሱ ነው የሚያውቀው። ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። በቃ ሰዓቱ ደርሷል። ወደ መከራው የሚገባበት ከዛም የሚከብርበትን ጊዜ ያውቀዋል። የእግዚአብሔር ጊዜ አለ። እንደው ትልቅ መጽናናት የሚሰጥ ነው ወገኖቼ። ብዙ ስጋት አለ አይደል? አሁን በአማኞች መካከል የዓለሙ የከፋ መሄድ፣ በወንጌል ላይ ያለ ተቃውሞ፣ ሰይጣን የሚያቀነባብራቸው ነገሮች እና እያሴረ ያለው እያደባ ያለበትን መንፈስ ስንመለከተው ብዙ ስጋት ይፈጠራል በሁሉም ሰው፣ በሁሉም አማኞች። እዚህ ላይ እርግጠኛ የምንሆነው ግን ጊዜ የሚባል ነገር አለ። የእግዚአብሔር ጊዜ ከሆነ ሰላም ነው በሚባልበትም ሰዓት ሊመጣ ይችላል። የእግዚአብሔር ጊዜ ካልሆነ በወጀብና በአውሎ ነፋስ ውስጥ ደግሞ እግዚአብሔር እኛን የሚያስመልጥበት መንገድ አለው። ቅድም እንዳልነው ዓለሙ የሚለውን ሁሉ እያለ ነው። ሰዎች በውስጣቸው ምን አይነት ፍላጎት እንዳለ ግልጽ ነው። ነገር ግን ጊዜው አልደረሰም። በቃ የእግዚአብሔር ጊዜው ካልደረሰ አልደረሰም። እስኬጁሉ የእግዚአብሔር ነው። የኛ የህይወታችን ምዕራፍ እዚች ምድር ላይ የሚኖረን ቆይታ እና የአገልግሎት ዘመናችን የምስክርነት ዘመናችን በእግዚአብሔር ሰንጠረዥ ውስጥ ጊዜ ተመድቦለታል። እሱ ካላለቀ የሚሆን ነገር የለም። ገብቷችኋል? ካለቀ ደግሞ አለቀ ነው። ምንም ችግር የለም። ጥቅም ነው አይደል? ክብር ለጌታ ይሁን። ጥቅም ነው ተብሏል እና ይሄንን በከፍተኛ ደረጃ እንማርበታለን።